ኦኬ በዛሬ ቪዲዮ ላይ ስለ ገንዘብ ነው የምናወራው። ሜንሊ ደግሞ ገንዘባችሁን እንዴት አድርጋችሁ ማኔጅ ማድረግ ትችላላችሁ። ስለዚህ ኢንካማችሁ ምንም ትንሹን ትልቅም it doesn't matter ያላችሁን ገንዘብ እጃችሁ ላይ እንዴት ማኔጅ ማድረግ እንደምትችሉ እንዲሁም ደግሞ እንዴት አድርጋችሁ ሴቭ ማድረግ እንደምትችሉ አሳያችኋለሁ። and probably ደግሞ እዳም ካለባችሁ እንዴት እዳችሁን መክፈልም እንዳለባችሁ በትንሹ ሼር አደርጋችኋለሁ። ግን እሱን ላይክ ለብቻው ብዙ ቶፒክ ስለሆነ እሰራላችኋለሁ። but anyways እዚህ ቪዲዮ ላይ ትንሽ ከሌሎቹ ለየት የሚያደርገው ይሄን ቪዲዮ አይታችሁ ከጨረሳችሁ በኋላ እታች ዲስክሪፕሽን ሴክሽን ላይ ነፃ የሆነ ፒዲኤፍ ወርክቡክ አዘጋጅቼላችኋለሁ። እያንዳንዱ የማወራው ነገር እዛ ላይ አለ። እሱም ብቻ ሳይሆን እዛ ወርክቡክ ላይ ፕራክቲካሊ የምትሰሯቸው ኤክሰርሳይሶች አሉ። እንዲሁም ደግሞ ከራሳችሁ ጋር ዊክሊ ዴይሊ ገንዘባችሁን ማኔጅ የምታደርጉበትን መንገድ እያንዳንዱ ላይ እዛ ላይ አስፈርላችኋለሁ። ስለዚህ እሱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ግን ያ ወርክቡክ እንዴት እንደሚሰራ ማወቅ ከፈልጋችሁ ይሄን ቪዲዮ እስከመጨረሻው ድረስ ማየት እንዳትረሱ። and of course ይሄን ቪዲዮ ደግሞ ከወደዳችሁት definitely እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳትረሱ and ፋሚሊያችንን ጆይን አድርጉ። by anyways ወደ ገደልን ነው። ኦኬ እንደነገርኳችሁ ዛሬ ላይክ ወረቀት አለ፣ ላፕቶፕ አለ፣ ሁሉ ነገር አለ። ስለዚህ በረም ባርጌ ምንም አይነት ማይንድ ሴት ቢኖራችሁ ስለ ገንዘብ ምን አይነት አመለካከት ሊኖራችሁ ይገባል የሚለው ነገር መጀመሪያ እናወራለን። ከዛ በኋላ ቲፖቹን ደግሞ ነግራችኋለሁ። ስለዚህ አይዟችሁ በጣም ቀላል ነው የሚሆነው። እንደነገርኳችሁ ምንም አይነት ኢንካም ቢኖራችሁ ኢቭን በወር እንኳን 1000 ብር 2000 3000 ራሱ ብታገኙት ስቲል ያንን ነገር እንዴት ማኔጅ ማድረግ እንደምትችሉ አሳያችኋለሁ። ፐርሰናሊ ደግሞ ያለፍኩበት ነገር ስለሆነ ማለት የመጀመሪያው ላወራችሁ የምፈልገው ነገር ምንድነው እና አብዛኞቻችሁ ደግሞ የምትሉኝ ስፔሻሊ በአካል ሳገኛችሁ ወይም ደግሞ ቴሌግራም ኦንላይን ግሩፓችን ላይ የምትሉኝ ነገር ምንድነው ላይክ ገንዘብ ትንሽ ነው ያለኝ ማለትም ኢንካሚ ትንሽ ነው ግን ያንን ነገር ሴቭ ማድረግ አልችልም ማለትም ብዙ ወጪ ያለብኝ የቤት ኪራይ የመሳሰሉ ነገሮች የመጀመሪያ አስተሳሰባችሁን ማፍረስ የምፈልገው ነገር ምንድነው በትንሹ ያልታመነ በትልቁ ሊታመን አይችልም። ይሄን ነገር እኔ ፐርሰናሊ አይቼዋለሁ። የመጀመሪያ ደሞዝ እኔ 500 ብር እያለ ስቲል ላይክ የዛን ጊዜ እንኳን ተከራይቼ አልወጣሁም እና የዛን ጊዜ ዘመኑም ደግ ነበረ። በኤኒዌይስ የዛን ጊዜ ገንዘቤ ላይ ስቲል ማይንድፉል ነበር። ላይክ የማደርገው ነገር ካለ ራሴን ሰፖርት ማድረገው ነገር ካለ ብቻ እንዴት ብላችሁ አትጠይቁኝ። ብቻ ግን I know how to do it። እሱም ብቻ ሳይሆን I think የፈጣሪም እንዴት ነው ቸርነት በስቶ መሰለኝ to be honest። ስለዚህ ገና በትንሹ በጣም ካውሸስ ነበርኩኝ ገንዘቤ እንዴት ማኔጅ ማድረግ እንዳለብኝ። ከዛ ደሞዜ እያደገ ሲመጣ አሁን ላይ በጣም ብዙ ገንዘብ ሰራለሁ ስቲል በጣም ማይንድፉል ነኝ። ስለዚህ እናንተም ብትሆኑ እባካችሁን ገና ገንዘብ ሲመጣልኝ ወይም ደግሞ ደሞዜ ሲጨምር ወይም ደግሞ ይሄን ያህል ገንዘብ ሲኖረኝ ገንዘቤን እቆጥባለሁ ገንዘቤን ማኔጅ ማድረግ እችላለሁ አትበሉ። it doesn't work like that። ገና በትንሹ ራሳችሁን ዲሲፕሊን ካላስተማራችሁ ኢቭን ትልቁን ቢመጣ ራሳችሁን ዲሲፕሊን ማድረግ አትችሉም። ምክንያቱም ይሄን ነገር ታውቃላችሁ ብዬ አስባለሁ። እሱ ምንድነው ገንዘብ በመጣ ቁጥር ቀዳዳችን በዛው ልክ እየሰፋ ነው የሚመጣው። ማለትም ገንዘብ ብቻ ስትቀበሉ የሚወጣበት መንገድ ማአት እየሆነ ነው የሚመጣው። ስለዚህ እባካችሁን ይሄንን አስተሳሰብ ዛሬውኑ አፍርሱ። I don't care ኢንካማችሁ ምንም ይሁን and በምንም ኢኮኖሚ ብትሉኝ እባካችሁ ቢ ሲሪየስ። ስለዚህ ነገር ሲመጣ በትንሹ ታመኑ። ትንሽ ያላችሁን ገንዘብ ምንም እንኳን ቢሆን ለምን 5 ሳንቲም እንኳን ብትሆን አይሆንም ማኔጅ ማድረግን ተማሩ። and of course I'm not talking about 5 ሳንቲም ቢሆን ገንዘባችሁ ለማለት የፈለኩት ምንድነው ሴቭ ማድረግ እንኳን ካለባችሁ ለምን በቀን አንድ ብር አይሆንም just ራሳችሁን አለማምዱ። እሺ just ስለ ዲሲፕሊን ነው የምናወራው እንጂ ህይወታችሁን ይቀይርላችኋል እያልኩ አይደለም። ስለዚህ ከገንዘብ ጋር ጤነኛ የሆነ ሪሌሽንሺፕ ያስፈልጋችኋል። ላይክ እንዴት ነው ለ3 ወር or ደግሞ ለ6 ወር እስቲ ገንዘብን ዴት አድርጉት። ወንዶች ከሆናችሁ ገንዘብን እንደ ሴትዩ፣ ሴቶች ከሆናችሁ ገንዘብን እንደ ወንድዩና እስቲ ዴት አድርጉ። ማለትም ስለ ገንዘብ እስቲ እወቁ። አስፍ ዴት ላይ ስትወጡ ስለዛ ሰው የምታውቁት ነገር አለ አይደል? ናት የምታውቁት actually ለማወቅ የምትጥሩት ነገር ልክ እንደዛ አድርጋችሁ ላይክ ኤክሳይቲንግ የሆነ ዴታ አሳልፉ። ስለ ገንዘብ እንዴት ነው የሚሰራው፣ ገንዘብ እንዴት ነው የሚመጣው፣ ገንዘብ እንዴት ነው የሚሄደው፣ ገንዘብ ሰዎች አመለካከት ውስጥ ምን ይመስላል፣ ደሃ የሆኑ ሰዎች ስለ ገንዘብ ያላቸው ማይንድ ሴት ምንድነው፣ ሀብታም የሆኑ ሰዎች ስለ ገንዘብ ያላቸው ማይንድ ሴት ምንድነው። በተቻላችሁ መጠን ስለ ገንዘብ ኖሌጅብል ሁኑ። ለዛ ነው ዴት አድርጉት ያልኩት። ኦንሊሎን ፎከሳችሁ እዛ ላይ ይሁንና ጤነኛ የሆነ ሪሌሽንሺፕ ከገንዘብ ጋር አድርጉ። እንደነገርኳችሁ I'm not talking about ገንዘባችሁ ትልቅ ሲሆን ምናምን ነገር it doesn't matter ህይወታችሁን አሁን ላይ ይለውጣል እያልኩ አይደለም። ግን ኢቭን የወር ደሞዛችሁ 3000 ብር እንኳን ብትሆን ወጪ ምናምን ነገር ቢኖርባችሁ ስለ ገንዘብ በረንብ አድርጋችሁ አስቡ። ገንዘብ እንዴት አድርጉት በአጠቃላይ። ሌላኛው ደግሞ ማፍረስ የምፈልገው ከእናንተ አመለካከት ውስጥ ምንድነው ምንም እንኳን ትንሽ ኢንካም ቢኖራችሁ ግን ብዙ ወጪ ካለባችሁ እባካችሁን አግሬሲቭ የሆነ ከት ያስፈልጋችኋል። እንደዚህ ብላችሁ አስቡት። ለምሳሌ አሁን እኔ ይሄ ቤት ኪራይ አለብኝ፣ ሌሎች ወጪዎች አሉብኝ። ስፔሻል ደግሞ ሰሞኑን ጤናዬ ላይ ብዙ ነገሮችን ኢንቨስት እያደረኩ ነው። ስለዚህ ማአት አይነት ወጪዎች አሉብኝ እንበልና የማገኘው ገንዘብ በጣም ትንሽ ከሆነ ለይት እንበልና በወር 20 ሺህ ብር ከሆነ 30 ሺህ 40
40 ሺህ doesn't matter እንደዛ ከሆነ ምንድነው የማደርገው ከረንትሊ አስፈላጊ ለምነው ነገር ብቻ አወጣለሁ እንጂ አላስፈላጊ የሆኑ ነገሮችን ከት አደርጋለሁ ነው ይሄንን ደግሞ የምነግራችሁ ምንድነው እኔ ግቢ ያለው ማለት ነው ስቲል ሰራ ነበር ውጪ እና የዛን ጊዜ በርግጥ ተከራይቼ አልወጣውም ነገር ግን ሩሜቶች ነበሩኝ ስለዚህ የማውጣው ገንዘብ ያን ያህልም ብዙ አይደለም ሶ የዛን ጊዜ ምንም እንኳን ያን ያህል ወጪ ባይኖርብኝም ግን ስቲል ኢንካሜም ደግሞ ጥሩ አይደለም ስለዚህ እንዴ ልበላችሁ ያን ያህል ሴቭ ማደርገውም ገንዘብ አልነበረም ግን ምን አደረኩ መሰላችሁ የዛን ጊዜ ግዴታ ህይወቴን መለወጥ ስለነበረብኝ እና ራሴን ችዬ መውጣትም ስለነበረብኝ እና የምፈልገውን አይነት ላይፍ ስታይል ደግሞ የኖርኩ ስላልሆነ አግሬሲቭ ከት ማድረግ አለብኝ ብዬ ከራሴ ጋር ተዋዋልኩ ያደረኩት ነገር ምንድነው ይሄ ነገር ስለነገራችሁ እየዋሻው አይደለም የምሬ ነው በፈጣሪ ፊት ነው የምላችሁ and ምናልባት አብዛኞቻችሁ ደግሞ ትሪገር ሊያረጋችሁ ይችላል ኢቭን ምግብ ላይ እንኳን ሲመጣ በቀን አንዴ ነበር የምበላው and ያንን ምግብ ደግሞ ውጪ አይደለም ወጥቼ የምበላው ቤት ውስጥ ኩክ አደርጋለሁ እና ለምን ላይክ ቲማቲምና ሽንኩርት አትሆንም እንጀራ ላይ ግማሽ or whatever እንደምንም ብዬ አብቃቃው ነበር ልብስ ለአንድ አመት ለሁለት አመት ምንም ነገር አልገዛም ምንም አይነት ወጪ የለብኝም the only ወጪ ያለብኝ የዛን ጊዜ የቤት ክራይ ስለምናዋጣ እና ምግብ ነበር ከዛ ውጪ ምንም አይነት ኤክስፔንስ ካለ በተቻለ መጠን ሚኒማይዝ አደርጋለሁ ትራንስፖርት ላይ ደግሞ ሲመጣ of course የዛን ጊዜም ግቢ ተማሪ ስለነበርኩ again ይሄ ነገር ስነግራችሁ በፈጣሪ ፊት ነው ባስ ነበር የምጠቀመው ላይክ እውነት ነው የዛን ጊዜ የማገኘው ገንዘብ ላይክ በታክሲ ቤት ስራሊ ይሆነኛል ግን እንደነገርኳችሁ የምፈልግበት ደረጃ ግን እንድደርስ ያደረገኝ አይደለም ይገባል ይወጣል ከእጅ ወደ አፍ ነበር የዛን ጊዜ ኖሮይ ስለዚህ ምን አደርግ ነበር ትራንስፖርት መጠቀም ካለብኝ ባስ ይዛለሁ ለምን በሌሊት አይሆንም እና ትምህርት ቤት ለምን early አልደርስም it doesn't matter ምግብ ላይ ሲመጣ ራሴን ዲሲፕሊን አድርጎ ነበር ራሴን በረምብ አድርጌ ያስገዛው ነበር ላይክ to the point aggressive የሆኑ ነገሮችን ራሱ አድርግ ነበር ስለዚህ እናንተ ጋር ሲመጣ ህይወታችሁ ምን አይነት ነገር ላይ እንዳለ አላውቅም ያላችሁ ገንዘብ ኢንካም ምን ያህል እንደሆነ አላውቅም ነገር ግን ራሳችሁን አሰስ አድርጉና አሁን ያለኝ ገንዘብ ከእጅ ወደ አፍ ነው ስለዚህ የምፈልገውን ህይወት እንድኖር ካላደረገኝ ወይም ደግሞ ኢቭን መግዛት የምፈልጋቸው ነገር ኮምፎርት ሆኜ እንድገዛቸው ካላደረገኝ ያ ማለት I need to be serious about this እና አግሬሲቭ ከት ማድረግ አለብኝ ስለዚህ ከት የማደርጋቸው ነገሮችስ ምንድነው ይሄን ውጪ ወጣችሁ የምትበሉ ከሆነ cut it out በቀን ኢቭን 3 የምትበሉ ከሆነ cut it out ግድ የለም ይሄን ነገር like ለ3 ወር ለ6 ወር አድርጉትና just እንደነገርኳችሁ እንደምንም ብላችሁ ተማሙታችሁ የምትፈልጉበት ደረጃ እስከምትደርሱ ድረስ ገንዘባችሁ ላይ ሲመጣ be aggressive and ምናልባት የዛሬው ቪዲዮ actually ትንሽ ጠጠር ነው የሚለው ስለዚህ ይሄንን ሜሴጅ የምትሰሙ ሰዎች ትንሽ እንዴት ነው የአይምሮ ኦፕንነስ ያስፈልጋቸዋል የምሬም ነው የምላችሁ and yes like I'm all about enjoy አድርጉ ችግር የለውም like እንዴት ነው ገንዘባችሁን የሆነ ነገር ላይ ኢንቨስት አድርጉ I wish I can say that ግን አንዳንድ ጊዜ እነዛ ነገሮች አይሰሩም ስለዚህ you need to lock in እሺ ገንዘባችሁ ላይ ሲመጣ be serious I'm not saying ደግሞ ይሄን ነገር ለእድሜ ልካችሁ አድርጉ at least be disciplined ለ3 ወር like ለ6 ወር ከባድ ነው I don't think so just try it ሶስተኛ ደረጃ ላይ ደግሞ ምንድነው እባካችሁን ገንዘብ የለኝም ብላችሁ ኮምፕሌን አታርጉ instead find a way extra income የምታገኙበትን መንገድ ነው አብዛኞቻችሁ like one on one ቁጭ ብለን ከኔ ጋር ኮቺንግ ላይ ምናምን ነገርም ስላለ ነው like ብናወራ like በቂ ገንዘብ የለኝም ያለኝ ገንዘብ በጣም ትንሽ ነው ይሄን ያለው የማገኘው ስለዚህ እንዴት አድርጌ ህይወቴን መምራት እንዳለብኝ አላውቅም ተከራይቼ መውጣት ፈልጋል ግን you get it if የምርም የምታገኙት ገንዘብ ትንሽ ከሆነና ወጫችሁ ግን ብዙ ከሆነ ምንም ይሄ አልበርት አይንስታይን መሆን አይተበቀባችሁም just simply ኢንካማችሁን አሳድጉ like ፋንሲ የሆነ ሶሉሽንን አትፈልጉ or ደግሞ ይሄን ያለው ገንዘብ ስለዚህ ቁጥ no instead find a way extra income እንዴት አድርጌ ማግኘት እችላለሁ and again ይሄን ነገር ስናገር ይከብዳል I know እናንተ ጋር ሲመጣ ሜሴጁ ምን ሊመስል እንደሚችል ግን you have to do what you have to do በቃ like ማድረግ ያለባችሁ ነገር ማድረግ አለባችሁ guys አንዳንዶቻችን እንዴት ነው ፋሚሊ የለንም ሰፖርት የሚያደርገን or ደግሞ በኮኔክሽን በተለያየ ነገር ብለስድ አይደለንም or ደግሞ አንዳንድ ጊዜ ደግሞ ያን ያለ ሙቀት የለንም or ደግሞ ያን ያለ ኔትወርክ የለንም አንዳንዶቻችን በቃ እንደሌሎች የታደልን ሰዎች አይደለንም ስለዚህ you have to do it in a hard way so ያ ነገር ማለት ደግሞ ኮምፎርታችሁን መግደል ካለባችሁ ግደሉት አመለካከታችሁን መቀየር ካለባችሁ ቀይሩት it doesn't matter at the end of the day የምትፈልጉት ነገር ምንድነው ነው የምትፈልጉት ነገር ደግሞ ለማግኘት አንዳንድ ጊዜ መስዋዕት የምታደርጉት ብዙ ነገሮች አሉ ከነዛ መካከል አንደኛው እንግዲህ ይሄ ነው and ምናልባት ደግሞ ይሄን
ነገር ስነግራችሁ አይምሯችሁ ላይ ሊመጣ የሚችለው ጥያቄ ምንድነው? ኦኬ ስራ እንዴት አድርጌ ላግኝ? ኦፍ ኮርስ ይሄን ነገር ሲመጣ ማአት ነገር ልላችሁ እችላለሁ። ከዚህ በፊትም ሚሊየን ጊዜ አውርተንበታል and even አንዳንድ ቲፖችንም ነግራችኋለሁ። የመጀመሪያው ነገር ገንዘብ ቫልዩ መስጠት ለሚችሉ ሰዎች ብቻ ነው። እኔ ቫልዩ መስጠት ስለምችል ገንዘብ ወደ እኔ ሲመጣ በቀላሉ መንገድ ይመጣል። እናንተ የምትሰጡት ቫልዩ ከሌለ ገንዘብ ወደ እናንተ አይመጣም። ስለዚህ ቫልያችሁን አሳድጉ። ቫልያችሁ እንዴት ነው የምታሳድጉት? ስኪሎችን ተማሩ፣ ኔትወርክ አድርጉ፣ ከሰዎች ተማሩ። ዶንት ቲንክ the longer way like ሾርት ከት መውሰድ ካለባችሁ do it። ራሳችሁ ላይ ኢንቨስት አድርጉ። ጊዜ አላችሁ፣ ኢንተርኔት አላችሁ፣ ስልክ አላችሁ፣ ላፕቶፕ አላችሁ። I'm sure ይሄን ቪዲዮ የምትመለከቱት እንግዲህ በዛ ነው። so take advantage። ምክንያቱም even እናንተ ያላችሁን ሌግዠሪ የሌላቸው ብዙ ሰዎች አሉ። do it። ተማሙታችሁም ቢሆን just do it። ከዛ በተረፈ ምንም እንኳን የሆነ ቦታ ላይ ሄዳችሁ ስራ ብትፈልጉና ሪጀክት ብትደረጉ አቁሙ ማለት አይደለም። ሪጀክት ስትደረጉ ሪጀክት የተደረጉበት ምክንያት ምንድነው ብላችሁ ቆም ብላችሁ አስቡ። አብዛኞቻችሁ የሆነ ቦታ ትሄዳላችሁ፣ አፕላይ ታደርጋላችሁ፣ ሪጀክት ስትደረጉ ሌላ ትፈልጋላችሁ። ኖ ኢንስቴድ ሪጀክት እንድትሆኑ ያደረጋችሁ ነገር ምንድነው? ላይክ በጣም እየጮኩ ነውና በጣም እየፈጠንኩ ነው but you know like እንደዚህ ነገር ላይ passionate ሲሆን በረንብ ነው የምናገረውና like ታች እንትኑ ላለች አይደለ ስፒዷን ቀንሱና ስሙት። እሺ I'm sorry like አንዳንዴ I have to do it like መናገር ስላለብኝ ነው። ባይኒውስ ወደ ቶፒኩ እንግባ። እንደነገርኳችሁ አንዳንድ ጊዜ ስራ እንዳታገኙ የሚያደርጋችሁ ነገር አነጋገራችሁ ሊሆን ይችላል፣ አለባበሳችሁ ሊሆን ይችላል or even ሲቪያችሁ ሊሆን ይችላል or ደግሞ ምናልባት ከሌሎቹ ጋር ሲታይ የናንተ ሲቪ or resume stand out አያደርግም። ስለዚህ find the problem and fix it. find a way። አሁን ዘመን ላይ ሆናችሁ ኢንተርኔት እያላችሁ ስልክ እያላችሁ ስማርትፎን ማለት ነው አላቅም ብትሉ ስለ እንደዚህ አይነት ነገር guys it's በጣም shameful የሆነ ነገር you need to be ashamed like ራሳችሁን ሰው ፊት ራሱ ማውጣት አይጠበቅባችሁ to be honest። አንድ ነገር አላቅም ካላችሁ simply google it ChatGPT ተጠቀሙ። don't ask እየሄዳችሁ ይሄ እንዴት ነው የሚሰራው ይሄ እንዴት ነው because ብዙ ሰዎች disappoint ያደርጓቸዋል። ተውት ሌላ ሰዎች እኔ ዲስፖይንት አደርጋቸዋለሁ። ሪያሊቲው ይሄ ነው፣ ተጋፈጡት። ሌላ ምንም አይነት መንገድ የለም። እሺ አንድ ነገር ማድረግ ከፈለጋችሁ የራሳችሁን ኢነርጂ የራሳችሁን ዕውቀት ያላችሁን ሪሶርስ መጀመሪያ ተጠቀሙበት before you go to ሌላ ሰው ሄዳችሁ ከመጠየቅ because አንዳንድ ጊዜ it's so exhausting። ብዙ ሰዎች እኔ ጋር ይመጡና ጥያቄ ይጠይቁኛል right like I can understand እና መመለስ ምችል ከሆነ መልሳለሁ። በአንዳንድ ጊዜ come on guys ይሄን ጉግል አድርጋችሁ ማግኘት ከብዷችሁ ነው it just doesn't make sense። ሌላችሁ የፈለኩት ገብታችሁ like you need to be strong guys። የምሬ ነው be strong እና be independent። ያላችሁ ነገር ተጠቀሙት if not እድሜ ልካችሁን የሰውን ቫሊዴሽን እየፈለጋችሁ ነው የምትቀመጡት and እድሜ ልካችሁን YouTube ላይ how to ብላችሁ እገሌ ስለፈልፍታ ያላችሁ but there's nothing like imagine አድርጉ YouTube ላይ even የአማርኛ ክሬተሮች ማለት ነው ስለ ገንዘብ እንደው ብዙ ቪዲዮ አልሰሩ ማአት ቪዲዮ በወር እንደዚህ በአመት እንደዚህ ምናምን ብለው ይሰሩ maybe አንዳንደኛው like አብዛኛው በጣም bullshit ነው but still like if there is resource already out there አይደለ then find it learn dedicated ሆኖ be disciplined ደግሞ የምሬ ነው if not like የምናገረው ነገር ክሊክ አላደረገላችሁ እና የምርም የማወራው ነገር ስፔሲፊክ ለሆኑ ግሩፖች ነው ከዛ ግሩፖች ከሆኑ guys ጊዜያችሁን አታባክኑ just click out of this video እና ሌላ ነገር I'm serious እንደዚህ አይነት ነገር ላይ ሲመጣ ስለዚህ እናንተም ብትሆኑ ይሄን ያለኔ እንደዚህ passionate ሆኜ ካወራው guys imagine እናንተ ደግሞ ሪያሊቲውን እየኖራችሁ ያላችሁ ሰዎች እንዴት ልትናደዱ እንደሚገባ you're just wasting your time በማይረባ ነገር so fix that okay I love you ና ወደ ዋናው ፖይንት እንግባ። እስካሁን ድረስ ላይክ መግደል ያለባችሁ አስተሳሰብ የሚለው ነበር። I have አራት ቲፖች አሁን ላይ ሲመጣ እነሱን ነው የመጀመሪያው ማድረግ ያለባችሁ በየሳምንቱ ቁጭ ትሉና ላይክ እስክሪብቶና ወረቀት ይዛላችሁ even like ሌላ ዲቫይስ ናም ነገር ራሱ ፈልጉ እያልኩ አይደለም ሲምፕሊ ምን ታደርጋላችሁ ምን ያህል ነው ኢንካሜ እና አብዛኛው ገንዘብ ደግሞ የት ላይ ነው የሚወጣው ይሄኛው ማለት ምን ማለት ነው ቤዚክሊ ስፔንድ የምታደርጉት ነገር ትራክ ማድረግ እንደማለት ነው ኦፍ ኮርስ በኋላ ላይ ዲቴል እናወራለን ለማለት የፈለኩት ነገር ምንድነው አንዳንድ ጊዜ ገንዘባችን አካውንታችን ውስጥ ይገባል አይደለ እና በሄዳችሁበት ከጓደኛ ጋር ስትወጡ ሊሆን ይችላል or shopping ስትሄዱ ሊሆን ይችላል or የሆነ ልብስ አይታችሁ ለመግዛት ስትፈልጉ ዝም ብላችሁ መርጀት ታደርጋላችሁ like what is it called mobile app
ራይት ሞባይል ባንኪንግ እሱን በመጠቀም ዝም ብላችሁ ነው አይደለ መረጥ አድርጋችሁ የምታወጡት የሚታይ ነገር ስለሌለ that's በጣም አንዳንድ ጊዜ አእምሯችን ላይ የምንጫወትበት ትሪክ እሱ ነው if you cannot see it then you cannot track it ስለዚህ next time ላይ ምን ታደርጋላችሁ even ገንዘባችሁ ኪሳችሁ ከመግባቱ በፊት በዚህ ወር ምን ያህል ገንዘብ ወደ ኪሴ እንዲገባ ኤክስፔክት አደርጋለሁ የሚለው ነገር መጀመሪያ ጻፉት ከዛ በኋላ ኦኬ በዚህ ወር ደግሞ ምን ያህል ነው ኤክስፔክት የማደርገው ወጪዎች ላይ ኦኬ ያንንም ነገር ጻፉት if ያ ነገር ደግሞ የሚከብዳችሁ ከሆነ then አንድ ስቴፕ ወደ ኋላ need which is ምንድነው ኦኬ እስካሁን ድረስ ምን ላይ ነው ገንዘቤን የማጠፋው ኦኬ በሶስት ካታጎሪ ክፈሉት አንደኛው is need ማለት አስፈላጊ ነገር which is like የቤት ኪራይ ሊሆን ይችላል መብራት ሊሆን ይችላል አስቤዛ ሊሆን ይችላል ትራንስፖርት ሊሆን ይችላል እሱን ካታጎሪ አድርጉት ሁለተኛው ደግሞ want ነው ይሄኛው ማለት like ባታደርጉትም ያን ያህል ለውጥ የለውም ግን just because እናንተ ስለምትፈልጉት አደረጋችሁት which is ከጓደኛ ጋር መዝናናት ሊሆን ይችላል ሬስቶራንት ላይ ለራሳችሁ የሆነ ነገር መግዛት ሊሆን ይችላል ቴክ አውት ማድረግ ሊሆን ይችላል ፊልም ሄዳችሁ ማየት ሊሆን ይችላል ልብስ መግዛት ሊሆን ይችላል it's like የምታወጡት ወጪ want ላይ it's not necessary ማለት ባታደርጉት አትሞቱ ግን you just wanted to do it so you did it ለምሳሌ መነጽር ብትገዙ or something ገብቷችኋል ሶስተኛው ደግሞ just other የምንለው meaning impulsively የገዛችሁት ነገር so ቅድም የነገርኳችሁ need እና want ላይ ሲመጣ repetitively የምታደርጉት ነው like በየወሩ የምታወጡት ወጪ እንበልና በየወሩ ቴክ አውት የምታደርጉ ከሆነ that's like repetitive የሆነ expense ነው ግን ይሄኛው other ላይ ሲመጣ ድንገታዊ የሆኑ ወጪዎች ናቸው ስለዚህ ገና ገንዘባችሁ መጥቶ ፕላን ከማድረጋችሁ በፊት የወደፊቱን አሁን ላይ እስቲ ቁጭ በሉና ኦኬ እስከ ዛሬ ድረስ ገንዘቤን እንዴት ነው የማወጣው የምር እጅ ላይ ገንዘብ ግን ሲገባ እንዴት ነው የሚሰለበው study it ከዛ በኋላ የምርም አብዛኛው ገንዘባችሁ የት እንደሚሄድ ኖቲስ ካደረጋችሁ then cut that shit out አስፈልግ የምሬ ነው ብላችሁ of course unless necessary ካልሆነ በቃ ሁለተኛው ደግሞ ቅድም የነገርኳችሁ አለ አይደለ need እና want ላይ ሲመጣ ሁለቱን ዲፈረንሱን ማለትም ልዩነቱን እወቁ look ይሁንኛ አበሻ ላይ ሲመጣ አብዛኛው ጊዜ ችግራችን እንደሆነ ታውቃላችሁ ለሆዳችን it doesn't matter የፈለገ አይነት ገንዘብ ቢሆን እናወጣለን right ለልብሳችን ለሰውነታችን again it doesn't matter በረም ባርገን እናወጣለን ለምን we like that validation ከሰዎች ላይ አዲስ ልብስ ስትለብሱ ብራንድ ያለው ልብስ ታረጉ ምናምን ነገር ከሰዎች የሚሰጣችሁን ትኩረት attention እንወደዋለን right so it doesn't matter 3000 4000 ቢሆን እናወጣለን ጫማ ላይ ሲመጣ it doesn't matter ቦርሳ or whatever የሚታይ ነገር you do it right በአብዛኛው ሰው አይምሮ ላይ ግን ኢንቨስት አያደርግም okay that's something you need እሱ ብቻ አይደለም እንበልና የቤት ኪራይ ያለባችሁ አስቤዛ ያለባችሁ ይሄ ግዴታችሁ ነው ማድረግ ያለባችሁ ምክንያቱም ባታደርጉት ህይወታችሁ አደጋ ላይ ስለሚወጣ ማለት ነው but ማወቅ ያለባችሁ ነገር ምንድነው አብዛኛው ሰው ይሄ አስፈላጊ ነገርና የምትፈልጉትን ነገር kind of like relate አድርጎታል አንዳንድ ሰዎች ፐርሰናሊ የማውቃቸው ምን አሉ መሰላችሁ በየወሩ ልብስ ካልገዙ የሆነ ያማቻው like physically ህመማቸው manifest ሲያረጋያቸዋል so እናንተ ጋም ሲመጣ የምር ነው just sit down እና ልዩነቱን በረም ባርጋችሁ ተማሩ አስፈላጊ ማለት የቤት ኪራይ okay አስፈላጊ ማለት አስቤዛ okay አስፈላጊ ማለት ትራንስፖርት ከሶስቱ እንዳይወጣ እሺ የምትፈልጉት ነገር ማለት ደግሞ እንደነገርኳችሁ like ፕሮዳክት ሊሆን ይችላል ስኪን ኬር ሊሆን ይችላል or ልብስ መግዛት ሊሆን ይችላል ውጭ ወጥቶ መውጣት ሊሆን ይችላል ቴክ አውት ሊሆን ይችላል so ሁለቱን ለዩና የምርም be discipline ለ6 ወር ለ3 ወር ይሄ want የሚለውን ነገር ተውት እስከናካቴው ተውት እሺ so when you pay for need ደግሞ ስንል ማለት ነው even እዚህ ላይ እንኳን compromise ማድረግ ያለባችሁ ነገር አለ which is ለምሳሌ አንደኛው ትራንስፖርት ከሆነ አይና አብዛኞቻችሁ ቀበጥ እንደሆናችሁ like ደሞዛችሁ 10,000 ብር ነው 20,000 ብር ነው እና በየቀኑ ራይድ የምትይዙ ሰዎች አላችሁ like what the heck እሱም ብቻ አለም even ለምን 50,000 እንኳን አይሆንም ደሞዛችሁ you guys take ride like ከዚች እስከ what the heck የምሬ ነው that's not right like at all like even savingጋችሁን እንኳን ብናይ I know you guys are not serious savingጋችሁ ላይ like በትንሹ by the way አሁን ባለው ኢኮኖሚ ባንክ አካውንታችሁ ውስጥ 200,000 ብር በላይ ሴቭ ዶኖ ሊቀመጥ ይገባል በአብዛኞቻችሁ ምንድነው የምታደርጉት just because ደሞዛችሁ 50,000 ብር ስለሆነ you think like oh it's okay 50,000 ብር ነው ያለኝ I'm going to spend it ከዛ በኋላ next month ይተካል you guys አልገባችሁ ነገር ምንድነው ነገ የመስሪያ ቤት ቢዘጋ you guys are laid off እና you know ደግሞ እዚህ ሀገር ላይ ስራ ለማግኘት እንዴት ከባድ እንደሆነ not like knowledge ኖራችሁ ነው ማለት simple it's difficult እሺ ስለዚህ I need you to be serious even though ትልቅ ገንዘብ እንኳን ብታገኙ ደሞዛችሁ ማለት ነው be disciplined if you have to take taxi like I know አንዳንድ ጊዜ ደግሞ ከላይፍ ስታይላችሁ ጋር ላይሄድ ይችላል okay sure I understand በግሪዱ ለጤናችሁ ጥሩ ነው የምሬን ነው
and sure like this is maybe too much extreme ግን guys please just because ገንዘብ ስላላችሁ አሁን ላይ ደግሞ ስለምታገኙ it doesn't mean እንደፈለጋችሁ ውጡት ማለት አይደለም okay እሱም ብቻ ሳይሆን ደግሞ off topic ሌላ ማውራት የምፈልገው ነገር ምንድነው እናንተ ለጓደኞቻችሁ እንደምትከፍሉ አውቃለሁ okay ካፌ ትሄዱና like እንደታነት እሺ ይሉኝ ትይዛችኋል then you pay for everything ምንድናችሁ እናንተ አላሙዲ ናችሁ be serious about your money okay I'm serious. Okay, ወደ ቶፒካችን እንግባ which is ሶስተኛ ደግሞ ማለት የምፈልገው ምንድነው tracking is freedom. ትራክ የማይደረግ ነገር ማኔጅ መደረግ አይችልም እሺ ሶ ማኔጅ የምታደርጉት ነገር ደግሞ ከሌለ ነገ life will surprise you ምን ብሎ ነገ መንግስት ተነስቶ you know what screw this እንዳለ 300% ታሪፍ እጨምራለሁ 300% እንደዚህ ያደርጋለሁ ቢል you guys are done or ደግሞ መስሪያ ቤታችሁ ከመሬት ተነስቶ you know what ስራ ጨርሰናል ከዚህ በኋላ like አቺቭ ማድረግውን አድርጋለሁ እዛጋዋለሁ ቢል you guys are laid off there's nothing so you never know life men present ሊያደርግላችሁ እንደሚችል ስለዚህ before በኋላ ላይ overwhelmed ከምትሆኑ እና ግራ ከሚገባችሁ right now ማድረግ ያለባችሁ ነገር ምንድነው is to track everything እሺ ያ ማለት እንደነገርኳችሁ ወጪያችሁን እንዳለ ዘርዝሩ okay like literally ዘርዝሩ 1 2 3 እያላችሁ በየወሩ ማውጣው ወጪ ምንድነው እና አብዛኛው ገንዘብ ምን ላይ ነው የሚሄደው እና አብዛኞቻችሁ የቤት ክራያችሁንና የትራንስፖርት ወጪያችሁን ብናይ I'm sure like አብዛኞቻችሁ የትራንስፖርት ወጪያችሁ የቤት ክራያችሁን ሁለት እጥፍ እንደሚሆን እርግጠኛ ነኝ no doubt about this ምክንያቱም ለምን ካላችሁኝ እኔ one on one coaching ስለምሰራ I know ከክላይንቶቼ ጋር ምን አይነት ወሬ እንዳለኝ ስለዚህ አብዛኛው ጊዜ ያንዳንዱ ነገር አንፎልድ ሲያደርግ የምንም ሳታውቁት ማለት ነው አብዛኛው ገንዘባችሁ የት እንደሚሄድ ብታዩት it's so funny የምሬን ነው ስለዚህ guys አባካችሁ I know I'm like በጣም ፐርሰናል ያርኩት ነው የዛሬውን ቪዲዮና እናም like I'm calling you out ግን you know ለእናንተ ጉድ እንደሆነ ይሄን ሁሉ ነገር ማደርገው and እሱም ብቻ አይደለም እኔ አልፌበታለሁና እንዴት እንደተሰቃየው አውቃለሁ and still ነው አንዳንድ ጊዜ just because ብዙ ገንዘብ ስለማገኝ it's okay በሚቀጥለው እኮ እንደዚህ አገኛለሁ ብዬ ማይራባ ነገር ላይ አጠፋለሁ ገንዘቤን and then at the end ምን ሆናለሁ oh my god ገንዘብ እኮ የለኝም please guys እኔ ሰራሁትን ስህተት እንዳትሰሩ እሺ ስለዚህ ታራውን የነገርኳችሁ ነገር በቀላሉ ትራክ ማድረግ ከፈለጋችሁ ኤቭሪ እሁድ ማለት ነው በረምባርጋችሁ አድምጡኝ እሁድ ጊዜው ሰዱ 30 ደቂቃ take yourself outside እና like ችግር የለም ላውኑ ፈቅደላችኋለሁ ካፌ ቁጭ ብላችሁ you can spend like 100 ብር ማኪያቶ እየጠጣችሁ እና ወረቀታችሁን or ደግሞ ዲጂታል ቱል የምትጠቀሙ ከሆነ እሱን አውጡና እያንዳንዱን ነገር ሊስት አድርጉት ሶ እኔም እንደማድረግ ልንገራችሁ now እንደምታውቁት እኔ እንግዲህ ከዚህ በፊት ሼር ሳረጋችሁ ብዙ አይነት ባንክ አካውንቶች አሉኝ ለተለያየ ነገር የምጠቀምበት okay ምንም አይነት ወጪ ካለኝ especially ደግሞ በወር ውስጥ ስፔንድ የማደርገው ገንዘብ ካለ ሲቢ ብር ውስጥ አስገባና ምንድነው ማደርገው ስከፍል of course ሞባይል ባንኪንግ እጠቀማለሁ so ልክ እሁድ ለሲመጣ ቁጭ ብዬ የሞባይል ባንኪንግን ትራንዛክሽኑን ከፍትና ትራንዛክሽኑ ላይ እንደምታውቁት እንግዲህ ስታወጡ እንትን ብሪፍ ጻፉ ይላችኋል አይደለ ለምንድነው ይሄ ነገር የሚወጣው የሚለው ላይ so እዛ ላይ በረምብ አድርጌ ነው ምጽፋት ለምሳሌ ዛሬ እንቁላል መገዛ ከሆነ ኦኬ ይሄን ያህል እንቁላል ገዝቻለሁ ብዬ ጽፋለሁ so በሳምንቱ ስቀመጥ ኦኬ በዚህ ሳምንት በዚህ ቀን ላይ ለእንቁላል ይሄን ያህል አውጥቻለሁ በዚህ ሳምንት ይሄን ያህል እንደዚህ ነገር አውጥቻለሁ so እንዳለ ዘርዝራለሁ and then amount of ገንዘቡንም አያዋለሁ ከዛ ምንድነው ማድረገው ኦኬ ዲዲያ now I like this ይሄን ያህል ወጪ ማውጣትሽን ግን ምን ቀንሰው ነገር የለም like you know minimize የምናደርገው ነገር የለም or ደግሞ smartly መጠቀም የምንችለው መንገድ የለም or ደግሞ substitute የምናደርገው ነገር የለም so አስፍ እኔ ለራሴ አካውንታንት እንደሆንኩኝ አክት አድርጋለሁ ቅድም መግቢያ ላይ እንደተናገርኩት እንግዲህ ስለ ገንዘብ በረምብ አድርጋችሁ ወቁ ብያለሁ አይደለ literally እኔ ኦንላይን ላይ አካውንታንት ኮርስ ወስጃለሁ like accountant right accounting Lord have mercy accounting ኮርስ ወስጃለሁ ስለዚህ I know like basics ነገር እሺ so ራሴን ማኔጅ አይከብደኝም alright so እናንተም ብትሆኑ be an accountant screw it የምሬ ነው እና የራሳችሁን ገንዘብ ማኔጅ አድርጉ it's so fun ደግሞ like acting professional so ለላችሁ የፈለኩት ነገር ምንድነው ባካችሁ በሳምንት አንድ ቀን ቁጭ በሉና ሞባይል ባንኪንጋችሁን ክፈቱ እና ሲጻፉት እያንዳንዱ ነገር ከዛ አብዛኛው ገንዘባችሁ የት እንደሚሄድ በዛው ታያላችሁ ምናልባት ከፈለጋችሁ ይሄ ነገር እንዲረዳችሁ እኔ ፐርሰናሊ የሰራሁት ፐርሰናል ሺት አለ እና እኔ ራሴ ፐርሰናሊ መጠቀመው and of course ለክላይንቶችም ሼር ማድረጋው ነው ስለዚህ እሱም ማየት ከፈለጋችሁ ታች ዲስክሪፕሽን ሴክሽን ላይ አስቀምጬላችኋለሁ just download አድርጉት እና አውቶማቲካሊ ሲንክ ያደርጋል ከፈለጋችሁ ከስልካችሁ ጋር ምናምን ጉግል ሺት ነው ደግሞ አብዛኞቻችሁን አይከብዳችሁም መጠቀም እሺ so it's like automatically ምንድነው የምታደርጉት የምታገኙትን ገቢ ታስገቡለታላችሁ እሱ አውቶማቲካሊ ሴቪንጋችሁና ነገር ፊክስ ያደርግላችኋል ከዛ ባጠገቡ ደግሞ የምትጽፏቸው need want እና others አለ እሱን እንዳለ ኤክስፔንሳችሁን ከጻፋችሁለት እሱ ቀሪውን ይሄን ያህል ሴቭ አድርጉ ምናምን ነገር ብሎ ይነግራችኋል it's so easy እሺ ኮምፕሊኬት ለማድረግ አይደለም just it's so ቀላል don't worry ፈታ በሉ
at the same time be serious። አራተኛ ደረጃ ደግሞ የምናወራው ስለ እዳ ነው። ኦኬ ነው አብዛኞቻችን ኦፍ ኮርስ እዳ ላይ ሲመጣ በጣም የሚያንገበግበን ነገር እሱ ነው። ለምን ታውቃላችሁ? እንበልና በዛሬ ወር ላይ ከሰው let's say እንበልና 10 ሺህ ብር ተበደራችሁ። ኦኬ ሶ ደሞዛችሁ 20 ሺህ ብር ነው። so you think like oh it's okay next month ሲመጣ ግማሹን መክፈል እችላለሁ ትላላችሁ። ከዛስ ያ ቀን ይመጣል and then immediately ምን ታደርጋላችሁ? ኦፍ ኮርስ ምናልባት በቃላችሁ የምትገኙ ሰው ከሆናችሁ 10 ሺህ ብሩን ትከፍላላችሁ። አሁን ለዚህ ወር እጃችሁ ላይ ስንት ነው ያለው? 10 ሺህ ብር። ያ10 ሺህ ብር ያኖራችኋል? የእናንተ ላይፍ ስታይል እንደዛ ነው ሰፖርት የሚያደርገው? ባይ ዘ ወይ ስለ ላይፍ ስታይል ስናወራ actually like ቪዲዮ ሰራበታለሁ ብዬ ነው እንጂ በትንሹ like ሼር ለማድረግ ያህል ላይፍ ስታይላችሁ ማለት እኔ በወር ራሴን ሰፖርት ለማድረግ ምን ያህል ወጪ ያስፈልገኛል ወይ ደግሞ ምን ያህል ስፔንድ ማድረገው። ያ ማለት ምንም like ሳትፈሩ let's say እንበላን ዛሬ ተነስቼ ካፌ መውጣት ፈልጋለሁ ብል like ያንን ነገር ሳልጨነቅ ሰፖርት የሚያደርገኝ ማለት ነው። ሶ እናንተም ብትሆኑ ሳትጨናነቁ ማድረግ የምትፈልጉትን ነገር እያደረጋችሁ ያንን ላይፍ ስታይል ሰፖርት የሚያደርግላችሁ እስከ የቤት ኪራይ አስቤዛ ምናምን ተጨምሮ ማለት ነው ያ10 ሺህ ብር በቂ ነው አይደለም ራይት? ሶ ምን ታደርጋላችሁ? ቀጥሎ እንደምንም ብላችሁ በዛ 10 ሺህ ብር 2 ሳምንት ትኖሩና የቀረው 2 ሳምንት ገንዘብ ያስፈልጋችኋል። ከዛ ምን ታደርጋላችሁ? ትበደራላችሁ right? ከዛ በኋላ ምንድነው የምትሉት? ኦኬ next month ላይ እንከፍላለሁ። ሶ ከዛ ሳይክል አትወጡም ማለት ነው። ሶ እዳ ላይ ሲመጣ you have to be በጣም smart። የመጀመሪያው ነገር ልክ እንደ disease avoid አድርጉት። ኦኬ you know like covid time ላይ covid እንዳይዘን avoid የምናደርግበት መንገድ አለ አይደለ? ልክ እንደ plague avoid አድርጉት። በተቻላችሁ መጠን እዳ ውስጥ አትግቡ። it's በጣም የሚያስጠላ ነገር አልገባችሁ? እሺ እንበልና ደግሞ ግዴለም የሆነ ነገር አጋጠማችሁ ተበደራችሁ። እኔ መጀመሪያ መመክራችሁ ነገር እንደሆነ ታውቃላችሁ? እንደ ሌሎች ሰዎች ሆኖ ሴቭ አድርጎና ከዛ ከፈለ ኖ ባገኛችሁት አጋጣሚ immediately ክፈሉ እና ሜክ ሹር ደግሞ ያ ገንዘብና የምታገኙት ገቢ ወደ ቅድሙ ሳይክል እንዳይወስዳችሁ በተቻላችሁ መጠን ማኔጅ አድርጉት like አመጣጥሙት። ሶ እንበልና ለምሳሌ በቀድሞ ሴናሪዮ ስንሄድ ኢንስቴድ ኦፍ 10 ሺህ ብር ከምከፍሉት ሜቢ በአሁኑ ወር 5000 ሰጣችሁ በሚቀጥለው 5000 ልትሰጡ ትችላላችሁ። ኦኬ ያን ያህልም ትልቅ ቢግ ዲል አይደለም። ሶ አሁንም ቢሆን ባገኛችሁት አጋጣሚ እዳ ካለባችሁ ጋይስ ፕሊዝ ክፈሉት ወዲያው። ለምን ታውቃላችሁ? ለምሳሌ አሁን እኔ አንዳንድ ጊዜ ያጋጥመኛል ላይ ገንዘብ ሾርቴጅ አለ። ሶ ኢሚዲየትሊ ጓደኞቼ ጋር ደውልና like hey ይሄን ያህል ገንዘብ መበደር እችላለሁ በዚህ ሳምንት ልክላለሁ and ያ ሰው ደግሞ ኢሚዲየትሊ ያበድረኛል። ከዛ ደግሞ እንደማድረግ ታውቃላችሁ? እንደምንም ብዬ በዛ ሳምንት ውስጥ ያንን ገንዘብ እከፍለዋለሁ። በተቻለኝ አጋጣሚ በርግጥ like በ3 ቀን ውስጥ ለመክፈል እሞክራለሁ። ሶ ምንድነው ያ ነገር የሚፈጥርልኝ ከጓደኞቼ ጋር like ገንዘቡን ሲያበድሩኝ እነሱ ኤክስፔክት ካረጉት ቀን ቀደም ብዬ ስሰጣቸው ያንን ገንዘብ ከነሱ ጋር ትራስት ቦንድ ይኖረኛል። ማለትም ኔክስት ታይም ላይ ምንም አይነት ገንዘብ በጠይቃቸው ያበድሩኛል። እንዲህ ነው ደግሞ እናንተ ጋር ገንዘብ ከሰው ትበደሩና ትጠፋላችሁ ራይት? ከዛ በኋላ ምንድነው የሚፈጠረው? ያንን ሰው ሉዝ ታረጋላችሁ። በነገራችን ላይ አበዳሪዎች ካላችሁ ሃይሊ ሪከመንድ ማድረጋችሁ ነገር ምንድነው? ታማኝ ካልሆነ ያ ሰው አታበድሩ። ጓደኝነታችሁ ቢቀር ይሻላል። የምሬ ነው። በገንዘብ በኋላ ላይ ከምትጣሉ just አታበድሩ። የምትበደሩ ደግሞ ሰዎች ካላችሁ እባካችሁን ወዲያውኑ ክፈሉ። like ያ ገንዘብ እንዴት አድርጋችሁ ሰግዳችሁ ምናምን ነገር ከዛ ሰው እንደተቀበላችሁ ታውቃላችሁ። ስለዚህ ያ ሰው ደግሞ በጣም መልካም ሰው ሆኖ ሲያበድራችሁ በቃላችሁ ተገኙ። እሺ it doesn't matter ምንም ያህል ገንዘብ ይሁን at least half-ን or ደግሞ even quarter-ን እንኳን ቢሆን ክፈሉ። እሺ አለ like እኔ እንጃ ገንዘብ ተበድሮ የሚጠፋ ሰው that's disgusting የሆነ habit. Don't do that. So የምታደርጉት ነገር ምንድነው? እዳ ካለባችሁ immediately ክፈሉት። if not ግማሹን if not ሩቡን at least show something to that person. hey like ስላንተ ያሰብኩ ነው እና I know ያህን ያህል ገንዘብ ነው ያበደርከኝ አሁን ላይ ያህል መክፈል አልችልም ግን እቺን ያህል ልጅ ላይ ስለዚህ ፕሊዝ ተቀበለኝ። at least ያንን trust bond ከዛ ሰው ጋር ፍጠሩ። if you do that next time ላይ የሆነ ነገር ቢፈጠር ያስ already ስላመናችሁ next time ላይ በረምብ አድርጎ ያበድራችኋል። ኦኬ ከዛ በተረፈ ግን ምናልባት በጣም ብዙ ገንዘብ ከሆነ እንበለና የምርም ያን ያህል መክፈል ማትችሉ ከሆነ snowball method የሚለው መጠቀም ትችላላችሁ which is ያንን ገንዘብ ስትበደሩ መጀመሪያ make sure hey like በዚያ ያህል ቀን ልከፍልክ አልችልም ግን በ3 ወር ውስጥ ምናምን ነገር ከፍላለሁ ብላችሁ መጀመሪያ ኮንፈርም አድርጉት so that ያ ሰው እንዳያስጨናንቃችሁ ማለት ነው። ከዛ ያ ነገር ደግሞ ሲፈጠር ባገኛችሁት አጋጣሚ ሴቭ አድርጉ። የሆነ amount of ገንዘብ ሴቭ አድርጉና ያንን ገንዘብ ለመክፈል ሞክሩ ማለት ነው። ኦኬ
ሶ ኦፍ ኮርስ ይሄንን በተመለከተ ማአት ነገር ልላችሁ እችላለሁ። ስፔሻል ደግሞ ገንዘብ በጣም ሲሪየስ የሆነ ቶፒክ ነው። አብዛኛው ሰው አይስማማበትም። አብዛኛው ሰው የሆነ ነገር ማለቱ አይቀርም። it doesn't matter cuz አይኖ የተናገርኩት ነገር የሆነ ሰው መጥቀሙ ስለማይቀር ማለት ነው። እንደነገርኳችሁ አሁን የነገርኳችሁ እንግዲህ 4 ነገሮች ናቸው። ግን ሌላም ቦነስ ቲፕ ምናምን ነገር እታች የላኩላችሁ ነፃ የወርክ ቡክ አለ። እኔ ከክላይንቶቼ ጋር የምጠቀመው ነው ፐርሰናሊ። ስለዚህ እሱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እና እንደነገርኳችሁ ምናልባት ፐርሰናል የሆነ ኮቺንግ የምትፈልጉ ከሆነ ከኔ ጋር ኦልሞስት ላይክ ላይፍ ኮቺንግ ነገር ስለምሰራ ያንን ነገር መጠቀም ትችላላችሁ። ከኔ ጋር ዋን ኦን ዋን ቡኪንግ መያዝ ትችላላችሁ። እታች እሱንም ዲስክሪፕሽን ሴክሽን ላይ ሊንኩን እንዳለ አስቀምጥላችኋለሁ። ኦንላይን ግሩፓችንም ደግሞ ቴሌግራም ላይ ጆይን ማድረግ እንዳትረሱ። እሱም the daily momentum ይባላል። ከዛ በተረፈ ሀሳብ አስተያየት ጥያቄ ካላችሁ ኮሜንት ሴክሽን ላይ ሲጻፉልኝና ከዚህ ቶፒክ ጋር የተያያዘ ሌላ እንድሰራላችሁ የምትፈልጉት ነገር ካለ let me know and definitely ሰራላችኋለሁ። እሺ so of course ይሄን ቪዲዮ ከወደዳችሁ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ዴይ ፋሚሊያችንን ጆይን አድርጉ and በደንብ እናወራለን። anyways በተሻለ መጠን like I try to make it fun እና ሁልጊዜ ደግሞ እንደማወራው አጠገቤ እንዳላችሁ ነው። ስለዚህ መቆጣትም ካለብኝ እንደምቆጣት ታውቃላችሁ and directly ደግሞ እኔ የሆንኩትን ነገርም ስለሆነ ሼር ማድረጋችሁ እውነቴን እንደሆነ ታውቃላችሁ። like ጉግል አድርጌ የምናገረው bullshit የለም። this is actually true የሆነ ነገር but anyways I'll see you next time። መልካም ጊዜ፣ መልካም ምሽት።